አራለም አካሌን ከዚህ በኋላ ህይወቴንም ለሰጣት ሳልሰስት ለሰጣት ከሷ ጋር ደስተኛ ሆኜ ለመኖር ዝግጁ ነኝ ፍቃደኛም ነኝ ግን እቺን ቀን በጣም ስጠብቃት ስጸልይ መጀመሪያ እግዚአብሔር እንዲያረጋውን ሰው አይለየውም ነው ከዚህ በፊትም ኦፕን ነበርኩኝ እሱ ይችላል ከንፈ ሚካኤል ቃል ገብቷል ለዛሬ ቀን ይዘናል ከዛ በፊት ከጥላችን በፊት እንደነበር ነው ሰላም ፍቅር ሆነን ከዛ በላይ ስለዚህ አሁን እርቅ ተፈጸመ ሲባል ያ አንተ ያኔ ተናገርከው ተበደልኩ ያልከው ነገር አልተፈጸመም ነው ወይስ ተፈጽሞ እሱን በይቅርታ አስተካከላችሁት ነው የሚባለው ይህ እንኳን ድርሰት ነው ከፊልም ላይ የተቀነጨበ የተኮረጀ ታሪክ ነው እውነት ከሆነ ተጽፎ በፊልም ተሰርቶ ይቅረብ የተባለለት አነጋጋሪ ፍቅር ሀብታሙ ስቃይሽን አየና ኩላሊትን ይሰጥሻለሁ አለሽ አዎ እኔ ይሰጥሻለሁ አለኝ አዎ ሰጠሽ ሰጠኝ ትልቅና ቀላል የማይባል የፍቅር ታሪክ በመሆኑ በሚሊዮን የሚቆጠሩ ህዝቦች ትኩረት ስቦ መነጋገሪያነቱ እንደቀጠለ ባለበት ሰዓት ነው ጎንና እንደዚህ ተያይዘን በቃ ለነገርሽ አልችልም እሱን እንትን ማለት ነው ፊትሽ ላይ የሚነበበው በጣም የሆነ እኛ ያልገባን አንቺ ብቻ የምታውቂው ነገር እንዳለ ይሰማኛል ይህ ደግነቱ በብዙዎች ዘንድ ተአምር የተባለው ሀብታሙ ባደረገው መልካም ስራ ግን አጸፋው ወይንም መስዋዕት የከፈለበት ትዳር እንደተወራው ሳይሆን ያለሁት በዚህ ሁኔታ ላይ ነው በማለት ድምጹን በማሰማቱ ውዝግብና ሌላ ግርምትን የፈጠረው ግን አሁን ላይ የኔና ሩሃማ ኑሮ የተለያየ ሆኗል ምክንያቱም አንድ አካል ሼር ተደራርገን የምንኖር ሰዎች ነን እንዴት ትረሳሳለህ እኔ አሁንም ቢሆን እሱን ማጣት አልፈልግም በምንም መልኩ እሱን ማጣት አልፈልግም እና እኔ አንተን አጥቼ መኖር አልፈልግም አልችልምም ደግሞ ታውቃለህ እና እኔ በጣም ነው የምወድክ እና ይቅርታ አድርግልኝ እባክህ በጣም ነው የምወድህ እርቅ ለመፈጸምም በመከራችሁባቸው ሁኔታዎች ውስጥ ሁሉ በሀብታሙ በኩል ለእርቅ ዝግጁ አይደለሁም ብዙ ቁስሎችን አሳልፍ ያለውና የመሳሰሉ የተለያዩ የግል ምክንያቶቹ እርቁ ሊፈጸም ባለመቻሉ ህዝቡ ጎኑ በመሆኑ ፍቅራቸውንና አብሮነታቸውን በማሳየት ሩሃማም ሀብታሙ በየግላቸው ህመማቸውን ቁስላቸውን ይዘው በግላቸው ሲንቀሳቀሱ የነበረ ቢሆንም በዚህ ሁሉ ውስጥ በይፋ የትዳር ፍቺ ወይንም 80 ባለመቅደዳቸው ይህ ግጭት ከተፈጠረ 9 ወር ያስቆጠረ ቢሆንም ጊዜ የማይፈታው የለምና ምናልባት እድላችንን እንሞክር ቸር ቢያሰማን ብለን 2018 የተጣላ የሚታረቅበት ሰላም የሚወርድበት ያድርግልን የሚለውን መልካም ምኞታችንን ይዘን ጉዳዩን የያዙትን አባቶችና የስነልቦና ባለሙያዎችን ይዘን እስቲ ወደ ሩሃማ ቤት እናምራና እናንተም የታ ቲቪ ቤተሰቦቻችን መልካም ምኞቶቻችሁን እየተመኛችሁልን ሰይጣን አፍሮ ሰላም ወርዶ የምንሄድበትም አላማ ሰምሮ በደስታ እንድንመለስ መልካም ምኞታችሁን ተመኙልን እውነት በሁለቱም ወገን ፍቃደኝነት እርቅ ይፈጠር ይሆን ይሳካልን ይሆን ይህ ምድር ላይ እንዲህ አይነት ፍቅር አለ እንደ ያስባለው ትዳር ዛሬም ይቀጥል ይሆን ከቆመበት ወይንስ እንደዚህ ቀደሙ ይከሽፍብን ይሆን አላማችን እንዲሳካ ፈጣሪ ይርዳን አብሬያችሁ የምቆየው እኔ ራሄል ነኝ ይህ ደግሞ እይታ ቲቪ ነው መልካም ምኞታችሁን እየተመኛችሁልን አብራችሁን ቆዩ ቤት መግዛት አሁን ነው ያውም እስከ 35% ቅናሽ ባለው እድል ድርጅታችን ቴምር ፕሮፐርቲስ በተመረጡ 6 ሳይቶች ላይ ከ25% እስከ 85% የግንባታ ደረጃቸው የደረሱ በፒያሳ በተክለ ሃይማኖት በአያትና በጋርመንት ከፍተኛ የ35% ቅናሽ አዘጋጅቶ እየጠበቃችሁ ነው ማለትም አያት ፈረስ ቤት ባለው ሳይቶቻችን ላይ ባለ 2 መኝታ 88 ካሬ 35% ቅናሽ ተደርጎለት በ5,434,000 ብር ቅድመ ክፍያ ብቻ በአያት ሎሚያድ አቻንቴ ባለ 3 መኝታ 111 ካሬ ቅናሽ ተደርጎለት በ7,934,500 ብር ብቻ በፒያሳ ሊሴ ቡራት ሳይታችን ላይ ባለ 2 መኝታ 75 ካሬ በ6,037,500 ብር ብቻ ታዲያ ቤት መግዛት አሁን ነው ማለት ይሄ አይደለም ለበለጠ መረጃ ከስር ባለው ስልኮቻችን ላይ ይደውሉልን ቴምር ፕሮፐርቲስ
ደውለውላታል አባ? ሰላም እንዴት ነሽ? ሰላም። እሺ እሺ ገቡ። እንደምን አሉ አባ? ከርሶ ልጀምር። ይፍቱኝ። እንዴት አሉ? እግዚአብሔር ይፍታ። እግዚአብሔር ይመስገን አለሁኝ። እስቲ እርሶ ራስዎትን ያስታውቁልኝ። ከርሶ ልጀምር። እሺ እኔ ቀሲስ ናሁሰናይ ዘበነ እባላለሁ። የማገለግለው በሀያት 49 ደብረ ፀሐይ ቅዱስ ጊዮርጊስና ቅድስት ኪዳነ ምሕረት ቤተክርስቲያን ነው። መልካም። አንተ ልምጣ። እንደምን አለ? እንዴት ነሽ? እግዚአብሔር ይመስገን። ራስን አስታውቅ። እሺ ባዩ እባላለሁ። የስነ ልቦና ባለሙያ፣ የትዳር አማካሪ። እንግዲህ ትዳር በማስታረቅ በማስማማት በማቀራረብ ዙሪያ ረጅም ዓመት እሱ ላይ ነው እየሰራው የምገኘው። ከዚህ ቀደም ብዙ የፈረሱ ቤቶችን በደንብ አክመሃል፣ አንድ አድርገሃል። ዛሬ ይሳካልናል ብዬ ተስፋ አደርጋለሁ። እና ያለን ከሙያ አንፃር በደንብ እናስታርቃለን፣ ይሳካልናል ደግሞ። መልካም። እሺ እንግዲህ አባቴ እነዚህ ጥንዶች እንግዲህ ያውቃሉ እርሶ ከሚዲያው በዘለለ በግልም ኩላሊት ዛሬ ሰባሰብንበት ምክንያት እንግዲህ የኩላሊት ህመምተኛ የሆነችው ሩሃማ በችግሯ ሰዓት በጎኗ የነበረው ሀብታሙ ኩላሊቱን አካሉን የሰጣት በሰዓቱ ፍቅረኛ አሁን ደግሞ ባለ ትዳር የሆኑ ግን ደግሞ አለመግባባት ተፈጥሮ በቃኝ ቢባባሉ ከጊዜ በኋላ ደግሞ ጊዜ በራሱ መልስ አለውና አዲስ ነገር ካለ ብለን በግላቸውም ትንሽ ምናልባት መነጋገር ካለ ብለን ነው ዛሬ የመጣ ነውና እርሶን በደንብ ይሄንን ነገር የተጀመረውን የርቅ መንገድ እንግዲህ በደንብ እንዲያክሙት መጨረሻው እንዲያምር ብለን እንመኛለን። ምን ይላሉ በዚህ ላይ እርሶ? በዚህ አጋጣሚ እነሱም ተለያይተው እንደማይኖሩ ያው በመካከል ላይ ሰይጣን ምን ጊዜም ለሰዎች መልካም ነገር የማፍረስ በትዳር ውስጥ ገብቶ ባለቤቶች ባልና ሚስትን የማለያየት ታላቅ ስራው እሱ ይሄ ነው። ነገር ግን ይሄን ደግሞ አንቺ ወለተ ማርያም እንደዛው መታ ከብዙ ሰዎች ጋር ተገናኝታ እኔንም አማክራይ ባለፈው እንደዛው የነሱ ህይወት እንዲመለስ ነው። ዛሬ ግን በሙሉ ተስፋ እንደኔም ወለተ ማርያም ቃል እንደገባችልን ትዳራቸው እንደሚቀጥል ሰላም እንደሚሆኑ እንደሚታረቁ ያው ትንሽ ከባለፈው እንደተረዳ ነው ልቧ እንደተመለሰ እርግጠኛ ነኝ። ዛሬ ደግሞ የመጨረሻው ሆን ብዬ አስባለሁ። ያድርግልን እግዚአብሔር ይርዳን። እንግዲህ ባይስስ ከምናልባት ከሞያ አንፃር ደግሞ አንተም ጉዳዩን ተቋለ ይዛሃዋልና አንተም ደግሞ እስቲ እንግዲህ ትዳር ላይ ብዙ የማያስማሙ ነገሮች ይኖራሉ። ግን መነሻቸው ይሄ ችግርም ከመፈጠሩ በፊት በመካከላቸው የነበረው የፍቅር ግንኙነት ምንም ነገር ቢፈጠር ተመልሶ እንደሚያገናኛቸውና ወጣቶችም ናቸው ገና ብዙ የሚጠበቅባቸው እድሜያቸው ሄደ ተብሎ ወይም እዚህ ጋር የሚቆም ነው ተብሎ የሚባል አይደለም። እንደ ትዳር የሚጀመር ወጣት ላይ ጥሩ የአጀማመር ሁኔታ ላይ ያሉ ናቸውና ብዙ ነገሮችን ከዚህ በኋላ ተረራርተው ተስማምተው ተቀራርበው የሚሄዱበት መንገድ ይሆናል። በተለይ እንደዚህ አይነት የትዳር እርቆች በተለይ በዚህ እድሜ ሲሆን ብዙ ነገሮችን ይማራሉ። አንዳንድ ጊዜ ሰዎች እድሜያቸው ከሄደ በኋላ ብዙ ጉዳት ከደረሰባቸው በኋላ ነው ወደ መስማማት ወይም ወደ ሆነ ነገር የሚገቡትና ይሄ እዚህ ላይ እዚህ እድሜያቸው ላይ እነሱ እንደገና ታርቀው ትዳር መጀመራቸው ነገም ለሚወልዱት ልጅ ጥሩ ስነ ልቦና ግንባታ ይዘው ያስቀጥሉታል ማለት ነውና አንዳንድ ጊዜ ችግሮች ይፈጠራሉ። ችግሮች ግን የተፈጠሩ ችግሮች ወዲያውኑ ተፈተው ሰዎች አብረው ሲቀጥሉ የበለጠ ውጤታማ ይሆናሉና ከስነ ልቦና አንፃር ጥሩ የትዳር ህይወት የሚታይባቸውም ያደረጉ የሚቀጥሉም ጥንዶች ይሆናሉ በእርግጠኝነት። እየሰማሽ ነው አይደል? አዎ እየሰማን እንግዲህ እንዳልነው ነው ጉዳዩን ምናልባት እናንተ ከዚህ ቀደም በደንብም እኔ ምንተንሳለል ይዛችሁት እየተነጋገራችሁበት የመጣችሁት ቢሆንም አንቺ በርግጥ ከዚህ ቀደምም ዝግጁ ነሽ ሰላም ለመፍጠር ከዚህ ቀደም በግሩስል ሞድካሽ ይቅርታ ጠይቀሻል ትዳር ለማስቀጠል ሞክረሻል። ግን ያው ጊዜ በደንብ መታከም ስለሚያስፈልገው ምናልባት አሁን ጥሩ ጊዜው ነው ሰዓቱ ነው ብዬ አስባለሁኝና ወደ አንቺም የመጣ ነው። አንቺ ትቀይናለሽ አንቺ እናውራና በደንብ ካንቺ ደግሞ እርግጠኝነት ካረጋገጠን በኋላ ዛሬ በካሜራ ፊት በአባቶች ፊት
ቁጭ ብላችሁ ሁለታችሁም ተነጋግራችሁ የመጨረሻ እርቅ እንዲሆን ነው እኛ ምኞታችን ፍላጎታችን የመጣ ነው ማለት ነው። ስለዚህ ምናልባት አንቺ የምትይ ነገር ካለ ደግሞ እንድንመጣ ፈቅደሽናል። ከዚህ በኋላ ተሳፍሪናልሽ ያላስብ ምን ትይናለሽ? እሺ ያው አንቺ እንዳልሽው እኔ ከዚህ በፊትም ኦፕን ነበርኩኝ ላይክ ለመታረቅም ብዙ ነገር አድርጌ ነበርና ያው እሱ ጊዜ ነበር የሚፈልገው ላይክ እንግዲህ በጊዜው ይሄ ነገር ከሆነ ደግሞ እኔም ፈቃደኛ ነኝ ምንም ችግር የለብኝም። ስለዚህ አሁን ሀብታሙን ዛሬ እዚህ ብናመጣው እሺ ይለናል አይደል አባ? እሱ ይችላል ክንፈ ሚካኤል ቃል ገብቷል ለዛሬ ቀን ይዘናል እንደ እግዚአብሔር ፈቃድ ያው እሷ እንደምትናገረው ጊዜ ገብር ለእግዚአብሔር ነው። እግዚአብሔር መቼም ሰዎችን የሚሰራበትም ጊዜ ያለው የሚያስማማበትም ጊዜ ያለው አንዳንድ ደግሞ ምን ይላል መሰላችሁ በፈተና የሚፈተን ሰው ደግሞ እሱ የተባረከ ነው። ይሄ መጀመሪያ ፈተና አሳልፈዋል ወደፊትንም ፈተና እንዳይገጥመን ጸሎት ይደረግልን ካሁን በኋላ በሚመጣው ግን አብሬ ለመኖር ዝግጁ ነኝ ስላለ ይሳካም ብዬ አስባለሁ። ስለዚህ እንደወለላትና ይምጣና በለፊት ደግሞ እየተያያችሁ ምክንያቱም አለመግባባቶቹን ሰላም አለመኖሩን አንቺ መተሽ እንግዲህ መልካም ሰው እንደሆነ ከመሰከርሽለት በኋላ ያም ምስክርነት ሌላ ብዙ ነገሮች ይዞ ቢመጣም አሁን ደግሞ ከዛ በኋላ ደግሞ እንደገና ሰላማችሁን ያን ነገር ህዝቡ ስለሚያውቀው እውነት ከተሳካና ያድርግልን። አሁን እዚህ እርቁ ከተፈጸመ ህዝብ እያየ በደንብ አይን ላይ እየተያያችሁ አባቶችም ባሉበት እኔም ባለሁበት ማረጋገጥ እንፈልጋለን። እሺ በጣም ደስ ይለኛል። ስለዚህ እንደወለለት እሺ አባርሱ ደውለለታለሁ ነገር ግን ለሷም ምንግራት አሁን ቀደም መጀመሪያ የጀመሩትን በመሃል ላይ ያለውን ሳያስቡ የመጀመሪያውን አስባ እንድትሄድ መጀመሪያ እግዚአብሔር እንዲያረጋውን ሰው አይለየውም ነው። እግዚአብሔር አንዳርጓቸውን አሁን ባንነታቸው እንድትዘርቅ እንድትጻና ፈተና ሲመጣም ይሄ ለበጎ ነው ብላ እንድታልፍ መጀመሪያ ጽነው ለሷ አንስጥና እሱ ደውላለሁ ይመጣል እርግጠኛ ስለሆንኩ ነውና እሷ ደግሞ አሁንም ነግራለ ወደፊትም ያለው እናንተ ባላችሁበት መልካም ጓደኛ ለጓደኛው ራሱን ቤዛ አድርጎ አሳልፎ ይሰጣል። ላንቺ ደግሞ እግዚአብሔር ጤናውን ጸጋውን ያብዛልሽ ጓደኛ ሆነሽ እነሱ ጋር አገናኝተሽኝ ሰላም እንዲሆኑ ስላረግሽ ላንቺ ማመስገን ፈልጋለሁ። ወለታ ማኑኤልም በዚህ ዝግጁ እንደሆነች አሁንም ከቃሏ እየሰማችሁ ነው። ለወደፊትም አብሬ እኖራለሁ እስካለ ህይወታችን ዘመን ድረስ እንመካከራለን ቢሎ ቃል ስላለች እሱም ይመጣል። ከዚህ ውጭ እንኳን ምለው የለኝም። ዛሬ ሁሉም ይፈጸማል በእግዚአብሔር ፈቃድ አምናለሁ ይመጣል። ሄሎ አቤት ክንፈ ሚካኤል አይሰማም? ሰላም ነው አባ? እግዚአብሔር ይመስገን ሰላም ነው አለው እግዚአብሔር ይመስገን አለን እግዚአብሔር ይመስገን። ባለፈው ባወራነው ምክንያት ዛሬ ተሰባስበናልና ላገኝ ፈልጌ ነበር። እሺ ችግር የለውም አባ። በቃ ያው ምን መሰለህ ባለፈው ለዚህ ሰዓት እንደተቀጣጠርን ያው እንደማዘነጋ እርግጠኛ ነኝ እኔም ለዛው ነው ወለታ ማኑኤል ጋር ነው ያለሁት። ወለታ ማርያም አለች የሰነ ልቦና ባለሙያውም አለ ሁላችንም ተሰባስበናልና ያው ቃልህን አክብረ የሰው ልጅ ያው ቃሉን ያከብራን አንተም እንደምታከብር አምናለሁ። አሁን መጥተ ያለውን ሁኔታ አብረን ቁጭ ብለን ችግሩን እንድንፈታ ፈልጌ ነበር። በቃ እሺ አባ የሆነ ቦታ ነኝ አንድ 5 ደቂቃ ትጡኝና ልብስ ቀይሬ ምናምን እመጣለሁ። እሺ 5 ደቂቃ ቀርቶ 10 ሰጣለሁ እኔ ደግሞ ቦነስ ጨምራለሁ እንደውም እሺ እሺ ነበር እግዚአብሔር ያቆርጥ እሺ እሺ ክንፈ ሚካኤል ብትወለናሽ እሺ እንኳን ደህና መጣ እግዚአብሔር ከሳይለክ ክንፈ ሚካኤል እግዚአብሔር ይፍታ እንኳን ደህና መጣ ባልሽ ሰላም እሺ ናዝቹ ጠጋ በሉ ባይሆን ቦታ ጠጋ እንበል እሺ እሺ ሁላችሁም ሀብታሙ መጥቷል። እንግዲህ እስካሁን ቁጭ ብላችሁ የነበሩ ሽማግሌዎች አሁን እነሰና ጸሎት አድርገን ወደ ሐሳባችን እንገባለን። ጸሎት እናድርግ። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዘ አመኑ ይትማሐፀን ከሄደ ከሰይጣን በቀን መዛቴ የቅድስት ቤተክርስቲያን እንተ ኢቲ ስምዐ የማርያም ጽዮን ለዓለም ዓለም ናአኩተከ እግዚኦን ሰብሐከ ነባረከከ እግዚኦን ታምነከ ገኒለከ ወዘለከ ይሰገር ኩሉ ለበርኮ ለከይት ቀነ ኩሉ ልሳን አንተ ወኢቱ አምላከ ማልቶ ጊዜ አጋይስቶ ንጉሠ ነገሥት አምላከ አንተ ለኩሉ ዘሥጋ ወለኩሉ ዘነፍስ ወነዘው አከበ ከመ መሐረነ ቅዱስ ወልደከን ዘይብል አንተ ሙሳ ሶበተ ጸልዩ ከመዝበሉ ይማረና ወይሳለነ ይቀበነ ይትማሐፀንና አምላካችን ማልቱን የባረከ ተረፈ ማልቱን ይባርክልን ፍቅር ሰላሙን ይዘዝልን ኃይል አጋንንትን ያረቅልን እዚህ ወንድማችንና እህታችን በሰላም በህይወት እንዲኖሩ አምላካችን ቅዱስ ፈቃዱ ይሁንልን።
መድኃኔዓለም ክርስቶስ ደግሞ ልዩነትን አርቆ አንድነትን ያስፍንልን። የ2018 ዓመተ ምህረት ደግሞ የሰላም የፍቅር የበረከት የአንድነት ያድርግልን። ፍቅር ሰላሙን ይዘዝልን። የሰላም አምላክ ሰላሙን ይዘዝልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳየነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላድነነ ወባልሐነ እንኩሉ እኩይ ስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ኦ ድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወርኩናየ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ጸልዪ ወሰአሊ ምሕረተ ለነ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተመሂፀነ ብኪ ኦ እግዚእ ኢየሱስ ክርስቶስ ሥራይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። አረፍ በሉ። እንግዲህ አቧን አክብረህ ስለመጣህ እናመሰግናለን። ያው እንግዲህ ከአባ ጋር አውርታችኋል የተወሰነ ነገር አይደለ? ያው አላማችን ምንም ጥያቄ የለውም፣ እርቅና ሰላም ለመፈጸም ነው። ጊዜ ማይፈታው ነገር የለምና ዛሬ ደግሞ እንግዲህ ከጊዜያቶች በኋላ እናንተ ናችሁ እርስ በርስ በደንብ የምትተዋወቁትና ነገሮች ይፈታሉ፣ ሰላም ይሆናል ብለን እናስባለን። በደንብ ደግሞ መንፈሳዊ አባት ሲያዝ ሰይጣንም ያፍራል ዛሬ ብዬ አስባለሁኝና አባ እንግዲህ እስቲ እርሱ የሚሉት። እሺ እንግዲህ ያው እንደምትዩ ትክክል ነው። በብዙ ቦታዎችም አይተናል ሰምተናል። እኔ ልጆቹ ሁለቱም ጋር ተገናኝተናል። ስንገናኝ አንቺ እንደነገርሽኝ ካንቺ ጋር ተገናኘን፣ አንቺ እሱ ጋር ማገናኘሽኝ። ስንገናኝ ግን ሁለቱም የተሰበረባላቸው ምክንያቱም ያው እሱ እንደነገረኝ ያው ያሳለፍኳቸው ጊዜዎች የፈተና ከባድ ነበሩ። በተጠየቁትም ጥያቄ መልስ ላለመስጠት ዝግጁ ነበሩ። ነገር ግን አሁን እንደገባኝና እንዳስተዋሉት ከሆነ ከሃይማኖት ውጭ ሌላ የሚደረግ ነገር የለም። ዋጋ በከፍልም ልክ አሁን የተጣላ ነው ዋጋ አስከፍሎኛል። አሁን ግን ለወደፊት ከቴ ጋራ ያው ያለውን ሰላም መልሼ በሰላም እኖራለሁ። እግዚአብሔር ደግሞ ለኔ ሲል ነው ይሄን ሁሉ ነገር ያደረገውና አሁንም ፈጣሪ የተመሰገነ ይሁን። ባለቤቴን እንድድሮ አርጌ ለመያዝ ፍላጎት አለኝ፣ ውዴታም አለኝ። አሁንም እናንተ ወንድሞችና እህቶች አንተም አባቴ ስላለ እሺ ብሎ ቃል ስለገባልኝ ነው ወደ እናንተ ጋር ዛሬ እንድንሰባሰብ ያደረኩት። እሱ ሙሉ ፈቃደኛ ነው። ግን ፈቃደኛ ሲሆን ምንድነው ያለው? እህቶቼ ወንድሞቼ ሁሉ ብዙ አዝነዋል፣ ብዙ ተቸግረዋል። ለነሱ ደግሞ ደስታ ይሆን ዘንድ ግን እነሱም የኔን ደስታ እንዲካፈሉልኝ ሁላችሁም ንገሩልኝ ስላለ ያዘኑትም የተከዙትም በሐሳብ የረዱትንም እግዚአብሔር ይርዳልን። ሁላቸውንም ደስ እንዲላቸው እነሱ አሁን ወደ ሰላም ተመልሰዋል። የድሮ ፍቅራቸውን ሊመልሱ ነው። ወለተ አማኑኤልም ክንፈ ሚካኤልም ሁላቸውም ያሉኝ ስተቱ ከራሳችን ጾም ጸሎት ባለማድረጋችን ተሳስተን ነበር። አሁን ግን ስንጾም ወደ ንስሐ ሕይወት ስንመለስ ግን ሕይወታችን ተመልሷል። ወደፊትም በዛው እንቀጥላለን፣ አብረን እንኖራለን። ሁላቸውንም ግን ሰላም ያድርግልን። የችግራችን ተካፋች የሆኑትን ሁሉ ደስ እንዲልልን እንመኛለን እያሉ ነው። እነሱ በዚህ ፈቃደኛ ናቸው። እኔም እንደዚህ ስላሉልኝ በጣም አመሰግናለሁ። እግዚአብሔር ክብሩን ጸጋውን ያብዛልኝ ይላልው። እኔ እነሱ ጋር ሄጄ የሽምግልና ባህሪ አክብረው እንደዚህ ወደ ህይወታቸው መመለሳቸው እግዚአብሔር ጸጋውን ያብዛላቸው፣ ህይወታቸውን ይባርክላቸው። በተለይ ደግሞ እናንተ ወንድም እህቶች አብራችሁ ያላችሁ ከቅርብ ሆናችሁ ችግራቸውን የተካፈላችሁ ሁሉ እናንተም እንደዚህ ወለታችሁን ለመመለስ ያብቃቸው ነው ምለው። ሁለቱም ተስማምተው ፍቅር ሆነው የእህታችን የወንድማችን ህይወት ነው ይሄን ሁሉ ያደረገው ብለው ምስጋናቸውን ለእግዚአብሔር እንዲያቀርቡ እናንተንም እስካለ ዘመናቸው ድረስ እያመሰግኑ እንዲኖሩ ላለሁኝ። በእንደዛ አይነት ሁኔታ ነው እስካሁን የመጣነውና ባለፈው ሁሉንም ጠይቅ ያለው ሰላም ናቸው። አሁን የተወሰነ በእናንተ ፊትም የሚሉት ካለ እንጂ እኔ ሰላም አባብዬ ለመሄድ ነው የመጣሁት። ያው እንግዲህ ጉዳዩ ሩሃማም ሀብታሙም እንደምታውቁት ምንም እንኳን አሁን በመንፈሳዊ አባት በሶስታችሁ የሚቀር ነገር ቢሆንም አንዳንድ ነገሮች በትላልቅ ሚዲያ ላንተን በቀረብክባቸው እሷ ጉዳዩ ስለሚታወቅ ያልተስማማችሁባቸው ነገሮች አለመስማማታችሁም ስለሚታወቅ እርቃችሁንም በስክሪን ፊት ያደረግነው ለዛ ነው። ጅኖራችሁ መቀጠል መኖር ትችሉ ነበር ሰላም ሆናችሁ።
ግን ደግሞ ምናልባት ሩሃማ ማለት የምትፈልጊው ነገር ካለ እርቅ ማለት ያለፈውን አለመድገም አይደለ ነገ ላይ ታስተካክሉ ስለዚህ የሆነ ባንቺ በኩልም አስተካክላለሁ የምትይው ነገር ወይም በሱ በኩል ደግሞ ይሄ ነበር ይሄ ይስተካከል የምትይው አንተም በኔ በኩል ይሄ ነበር ምናልባት ስሜታዊ እየተናገርኩት ምትለው ባንተ በኩል ይሄ ችግር ምትለው እናም በሷ በኩል ይሄ ነበር ታስተካክል የምትሉት ነገር ካለ እሱን መነጋገር ማባባል ትችላላችሁ እንድድብስብስ እንዳይል ማለት ነው እሱ ይበል መጀመሪያ እሱ ይበል ይሄ እንትን ነው ከሽማግሌ ጋር ስላላችሁ አሁን መጀመሪያ የሚጀምረው እንደ ሽምግልና አይደል ያለ ነው እንደ ሽማግሌ ደረጃ ተበደልኩ የሚል ከፋኝ የሚል መጀመሪያ እንደ እንትን እንዳልኩት ክንፈ ሚካኤል መጀመሪያ ይናገራል ከዛ ሁለት አማኑኤል ትናገራለች ክንፈ ሚካኤል ቀጥል እሺ በል ብዙም አይደለም አሁን ለወደፊት የምትኖሩበትን እንጃን በግል ነግራችሁኛል ሰምቻለሁ ለወደፊት የምትኖሩበትን ያጋጠማችሁን ተግዳሮት ሁላችንም ሰምተናን አይተናን አብረን ነበርና ለወደፊት እንቀጥላለን ሰላማችን ካሁን በኋላ በእናንተ ዘንድ ነው እንደው ለማመስገን እንደዛ ካልሆነ በቀር ብዙ ነገር ባትሉ እና ክንፈ ሚካኤል ብትል እሺ ከመጀመሪያ ደረጃ በዚህ ጊዜና በዚህ ሰዓት አደረሰን እግዚአብሔር ይመስገን እርሶንም አከብራለሁ ሁላችሁንም አመሰግናለሁኝ እና በሰዓቱ ያው እንደነበረ የኔና እሷ ነገር ያው መነጋገሪያ ቢሆንም ያው በሰዓቱ እሷ ጋር የነበረባት ችግር አለ የተናገርኩት ነገሮች አሉ እና ያ ነገሮች እኔና እሷ መሀል ስላላግባባን እኔም አንዳንድ የማይሆኑ አማርኞችን ተናግሬያለሁኝ የሚያስከፋ ነገር እሷን ተናግሬያለሁኝ ያ ሁሉ ስሜት ሆኜ በመናገሬ በሰዓቱ እሷን ያቃል እንደጎዳት ምናምን አቃለሁኝ እና ከዚህ በኋላ ላለው ነገር አሁን ከዚህ በኋላ ለሚመጣው ነገር ሁሉ ከዛ በፊት ከጥላችን በፊት እንደነበር ነው ሰላም ፍቅር ሆነን ከዛ በላይ አራለም አካሌን ከዚህ በኋላ ህይወቴንም ለሰጣት ሳልሰስት ለሰጣት ከሷ ጋር ደስተኛ ሆኜ ለመኖር ዝግጁ ነኝ ፍቃደኛም ነኝ ይሄን ነገር ደግሞ አባዱ እሳቸው መክረውኝ ምን ብለውኝ ብዙ ነገር አስተምረውኛል ያ በሰዓቱም ትንሽ ስሜታዊ ስላልሆንኩኝ ፍቃደኛ አልነበርኩም አሁን ላይ ግን እግዚአብሔር ይመስገን ፍቃደኛ ነኝ አባ ብዙ ነገር አስተምረውኛል እኔ ፍቃደኛ ነኝ በጣም ደስ ይላል እግዚአብሔር ይስጥልን ጸጋውን ያብዛልህ ሁለት አማኑኤል ደግሞ እሺ እንግዲህ አሁን እንደዚህ በቀላሉ ተሰባስበን እንደምናወራው አልነበረም የተፈጠረው ነገርና አብዛኛው ሰው እንደሚያውቀው በጣም ትልቅ ኢሹ ላይ ነበርንና ያ ሁሉ ጫና ደግሞ እኔ ላይ ነበር ያረፈው እውነት የመሰለውም ውሸት የመሰለውም ሁሉም ጫናው እኔ ላይ ነበርና ያሳለፍኩትን ነገር እኔ ነኝ የማውቀው በጣም በብዙ ጣውረድ ውስጥ ነበር ያለፍኩትና አሁን ላይ ምን ብዬ እንደማወራው ራሱ አላቅም ወደ ኋላ እንመለስ ስለተባለ ማውራትም አልፈልግም ግን እቺን ቀን በጣም ስጠብቃት ስጸልይ እቺን ቀን ስናፍቃት ነበርና በዛ ጊዜ ውስጥ የኖርኩት በጣም ደስ ብሎኛል ያ ወደ ኑሮዬ ወደ ሞዶ ባሌ ወደ ህይወቱን ወደ ሰጠኝ ባሌ ለመመለስ ስለሆነ በጣም ደስተኛ ነኝ እግዚአብሔር ይመስገን እናንተንም በጣም አመሰግናለሁ በጣም እናመሰግናለን ድብስብስ እንዳይል ብዬ ነው እንጂ ቁስላችሁን መንካት ወይም ደግሞ ያለፈ ነገር ማንሳት አስፈልጓል አይደለም ከባጋ ጨርሳችኋል ግን ያው ሰው ያለፈው ነገሩ ተምሯል ወይ ዝም ብሎ ይቅርታ ሳይሆን አጥፍታል ማጥፋትን አምናል ይቅርታ ብላል አጥፍተሻል ማጥፋትሽና መሻል ይቅርታ ብለሻል ያ ነው ነገ ላይ ማትደግሙት እና ለዛ ነው ባይሳንተስ ምትለው እንግዲህ ብዙ ነገር ተብሏል አባም ብዙ መክረዋል እንግዲህ ብዙ ነገር በተደጋጋሚ በማግኘት እሳቸው መክረዋል እንደ ስነ ልቦና ባለሙያ የሀብታምና የሩሃማን ጉዳይ በደንብ ሳይው ነበርና ከመጀመሪያው ጀምሮ ያው በማህበራዊ ሚዲያም ላይ ስለሚጋራ አያዋለሁ እንደ ባለሙያም ስለሚመለከተኝ እንደዚህ አይነት ጉዳዮች ላይ ቲክቶክ ላይ በተለይ የሚለቀቁ ነገሮችን ሁሉ ጊዜ ዳስሳለሁና እኔ አንድ ነገር ጠብቅ ነበር የዛሬን ቀን ጠብቅ ነበር እውነት ለመናገር ምክንያቱም ከአካል መስጠት በፊት የተደራጀ ፍቅር አላችሁ መውደድ አላችሁ ያ ነገር አልታሰበም ያ ነገር መሀል ላይ የመጣ ነገር ነው እንጂ ፍቅር ሲጀምሩ ወይም መግባባት ሲጀምሩ ሩሃማ ጋር እንደዚህ አይነት ይከሰታል ይሄን አደርጋለሁ ብሎ የሚያስብበትም አቅጣጫም አይኖርም ዋናው ፍቅር ነው ትልቁ ነገር በመካከላቸው የነበረው ፍቅር ነው ዛሬ እዚህ ላይ ያደረሳቸው የሰዎች ኢንተርፈረንስ እንግዲህ በትዳር ውስጥ
ከፍቅር ግንኙነት በተጨማሪ ሌሎች የሚሉትን ወደ ህይወታችን ካመጣን ምንሰማ ከሆነ ምናዳምጥ ከሆነ ከማህበራዊ ሚዲያ ጨምሮ አይደለም እንደ የተነካካ የትዳር ግንኙነት ቀርቶ ህዝብ ያወቀው እንዲህ ያላወቀውም በትዳር ህይወታቸው ሰዎች እንደዚህ አይነት ነገር ሲሰሙ ያረረቃል። ለዛም ነው እንጂ ይሄን ያክል 9 ወርም ጋፕ የተፈጠረው እንደ ፍቅራቸው እንደ ሁለቱ ግንኙነት በእርግጠኝነት ይችን 9 ወርም ተለያይተው ፐርሰናሊቲ የሚያስቡት ነገር ይኖራል። ሀብታሙ ለሩሃማ ሩሃማ ደግሞ ለሀብታሙ ሰው የፈለገ ነገር ቢልም ውስጣቸው የቀረ አንድ ትልቅ ፍቅር አለ። ፍቅር ደግሞ ምንም ነገር ያቋርጣል። ምንም ነገር ለመሆን ለማድረግ አሸናፊው በመካከላቸው ያለው ፍቅር ነው። ይሄኔ ፍቅር ባይኖራቸው አይገናኙም ነበር። እሱም ለምሳሌ እሷም ለምሳሌ ወይ መጀመሪያ ያገናኛቸው የሆነ ነገር ቢሆን ኑሮ ሁለቱ አይገናኙም ነበርና እውነት በጣም ነው ደስ ያለኝ። እኔ በጣም ደስ ከሚለኝ ነገር ቅድምም ብየዋለሁ ሰዎች ተግዳሮት ገጥሟቸው በዚህ እድሜያቸው ከዚህ በኋላ ፈተናው እንዴት እንደሚመጣ ፈተናው ሲገጥማቸው እንዴት ማለፍ እንዳለባቸው የተማሩበት ነው። ገና ወጣቶች ናቸው። ብዙ ነገር ይሰራሉ፣ ይለወጣሉ፣ ያድጋሉና ይሄን ችግሩን ደግሞ ከዚህ በኋላ እንደዚህ አይነት ተግዳሮቶች አይገጥሟቸው። ምክንያቱም ከዚህ በላይ አስተማሪ ነገር ስለሌለ በእሷም በሱም ከዚህ በኋላ ለሀብታሙ የሆነ ሰው መጥቶ ወይ ለሩሃማ የሆነ ሰው መጥቶ ስለ ሀብታሙ የሆነ ነገር ቢበባሉ እርስ በርስ አይሰሙም። ብዙን ቅድም አንስተዋለች እኔም እንደምከታተለው ብዙን ሳይኮሎጂካል ኢምፓክት አልፈዋለች። እዚህ ላይ መቆም ቀላል አይደለም። እሱም እንደዛው ሰው ያለፈበት ሁነን ስንታይ መስለን ስንታይ ምንም ነገር ያልተሰማን ይመስለናል በተለያየ መንገድና ያንን ስሜት አንዳርጎ ግን ለዛሬ መብቃት አንዱ የሚጠበቅ ነገር ነው። እኔ በጣም እንደ አንድ ባለሙያ በጣም ደስ ብሎኛል። እኔ ብዙ ትዳሮችን አስታርቂያለሁ ግን እንደ ዛሬ እውነት ለመናገር ከልብ እንደ ዛሬ ደስ ብሎኝ አላቅም እና ከዚህ በኋላ በእርግጠኝነት ክፍተቶቻችሁ ሌላ ሰው ሳይሆን ክፍተቶቻችሁን እርስ በርስ እየተነጋገራችሁ እንደምትቀጥሉ እርግጠኞች ነን። እኔም እንደ ባለሙያ አባም እንደ አባት ሁሌም ከጎናችሁ ነን። እናመሰግናለን። ደስ ይላል እንደዚህ እንዳላችሁ ከከባድ ጊዜያቶችን አሳልፈሻል። እቺ ቀን የጸሎትሽ ቀን ነች ሆኗል። እንኳን ደስ ያለሽ። አንተም እንደዛው። ግን እኔ ሁለት ጥያቄ አለኝ። አባ ምናልባት ለርሶ መልሰው ሊሆን ይችላል ግን ግልጽ ማድረግ ስላለብን እኛም እንደ ሚዲያ ደግሞ ገለልተኛ ሆነ ለህዝቡ ነገሮችን እውነት ማውጣት ስላለብን እሷ አመሰገነች መሰከረች ስላንተ ሶ ተበደልኩ ብለህ የመጣው የነበርከው አንተ ነበርክ። ስለዚህ አሁን እርቅ ተፈጸመ ሲባል ያ አንተ ያኔ ተናገርከው ተበደልኩ ያልከው ነገር አልተፈጸመም ነው ወይስ ተፈጽሞ እሱን በይቅርታ አስተካከላችሁት ነው የሚባለው? ያለው ነገር የተፈጠረው ነገር እንዳለ ሆኖ ነገሮችን ደግሞ ሁሉም ነገር የሚቀየረው እግዚአብሔር ስለሆነ እኔ በሰዓቱም ያው ብዙ ነገር ግን ብዙ ነገር በያለውኝ እኔ ድጋሚ ማን መለመስበት ነገር ቃል ገብያለሁኝ ወደዚህ ማለት ነው። ግን ሁሉንም ነገር የሚለውጠው እግዚአብሔር ነው። ስለዚህ ሁሉም ነገር ቢፈጠርም ልቤን ለይቅርታ በሰዓቱ እሷም ይቅርታ ብላኛለች። እኔ ግን ፍቃደኛ አልነበርኩም። አሁን ላይ ግን እኔም ራሱ ዝቅ ብዬ ይቅርታ ማለት እፈልጋለሁኝ እና ደስ እያለኝ ነው የምትመለው ከሷ ጋር ወደፊት ለመቀጠል የመጣሁት። ቤት መግዛት አሁን ነው ያውም እስከ 35% ቅናሽ ባለው እድል ድርጅታችን ቴምር ፕሮፐርቲስ በተመረጡ 6 ሳይቶች ላይ ከ25% እስከ 85% የግንባታ ደረጃቸው የደረሱ በፒያሳ በተክለ ሃይማኖት በአያትና በጋርመንት ከፍተኛ የ35% ቅናሽ አዘጋጅቶ እየጠበቃችሁ ነው። ማለትም አያት ፈረስ ቤት ባለው ሳይቶቻችን ላይ ባለ 2 መኝታ 88 ካሬ 35% ቅናሽ ተደርጎለት በ5,434,000 ብር ቅድመ ክፍያ ብቻ በአያት ሎሚያድ አቻንቴ ባለ 3 መኝታ 111 ካሬ ቅናሽ ተደርጎለት በ7,934,500 ብር ብቻ በፒያሳ ሊሴ ቡራት ሳይታችን ላይ ባለ 2 መኝታ 75 ካሬ በ6,037,500 ብር ብቻ። ታዲያ ቤት መግዛት አሁን ነው ማለት ይህ አይደለም? ለበለጠ መረጃ ከስር ባሉት ስልኮቻችን ላይ ይደውሉልን። ቴምር ፕሮፐርቲስ። አባ ምን ይላሉ? እኔ በጣም ደስ ብሎኛል። ምክንያቱም ከባለፈው ህይወት አሁን ይሄ ሲነገር ከባለፈው አንደበት ይሄ ሲወጣ በጣም የተለየ ነገር ነው። ግን ምን አለ መሰላችሁ እንደዚሁ አይደለም ሰው ክርስቶስ በመስቀል ላይ እኛን አስተምሯል። ሲያስተምርም በመስቀል ላይ ሆኖ ምራቅ እየተፉበት 6666 ግርፋት ሲገረፍ ምንድነው ያለው?
አባቶች የሚያደርጉትን አያውቁምና ይቅር በላቸው ነው ያለው። እና አሁን የመጀመሪያ ይሄን እንዲያነሱ በእናንተ ፊት ያልጠየቅኩት ያለፈውን ይቅር ብሎ ለሚመጣው ጠብቀኝ ነው እንጂ የሚባለው ያ መነሳሰር ያለበት ነው እንዳይናገሩ የነገርኳችሁ መጀመሪያ። ስለዚህ እነሱ ይሄን ተበድያለሁ ይሄን አድርጌያለሁ የሚለው ለሚዲያውም መንገሩም ጥሩ ስላልሆነ ነው። እኔ መጀመሪያም የነገርኳችሁ ሰው ከተጣላ በኋላ ሲታረቅ ይሄን አርጎኛም ብሎ መነሳት እንደሌለበት በሽምግልና ደረጃ እንደ እምነትም ይሄ ስለማይፈቀድ ነው። እና አሁን እሱ ማድረግ ያለበት እንዳውም ይቅርታ የተበደለ ሰው ቀድሞ ይቅርታ ሲል እናንተ በመድር ላይ ይቅር ያላችሁትን እኔም በሰማይ ይቅራችኋለሁ እንዳለው እንደዛ ስለሆነ ነው እንጂ ወደዛ ከታይ ጀምረ ሂድ ማለቱን አልጠፋኝም። ነገር ግን ያ መደረግ ስለሌለበት ነው። አሁን አንቺ የጠየቅሽው ጥያቄ ትክክል ነው። ህዝቡ እንዴት በምን ምክንያት ይሄ እንዴት ሊሆን ቻለ ሊል ይችላል። ነገር ግን ያደረግነው እኛ ከክርስቶስ የተማርነውን ትምህርት ብቻ ነው ለሰው ማሳየትም ለሰው መንገርም ያለብንም ስለሆነ ነውና አዳም ባጠፋ ጊዜ አዳም ወዴት አለ ብሎ እኮ ጌታ ሲጠይቀው አዳም እኮ በዕፀ በለስ በአካሉን ሸፍኖ በቅጠል ሸፍኖ ምን ያለው ስላጠፋው ተሸሽጊያለሁ ነው ያለው። ስለዚህ እሱ ደግሞ አሁን ያለው ያን ያጠፋውን ሁሉ ተደብቆበት የነበረውን ሁሉ ወጥቶ አሁን ለይቅርታ ብቻ ነው እንዲወጣ ያደረግነውና ከዚህ ላይ እኔ የምለው ነገር ብዙ አይኖረኝም። ከነሱ ያው ብዙዎች እንዲማሩ በእምነታቸው ማንኛውም በእኛ እምነት ብቻ ያለው ሳይሆን ሌላውም በእምነት ተመልሶ ለእምነቱ እየመሰከረ እየተገዛ እንዲኖር የቤተ ክርስቲያን አገልጋዮች እንዲሆኑ ለወደፊትም በእምነታቸው እንዲጸኑ የይቅርታ ልቡና እንዲኖር ለእያንዳንዳችን በትዳር ላይ ያለን ሰዎች አይደለም ትናንሽ ሆነን በትልልቆች ነገርም ሊፈጠር ይችላል። አይደለም ገና በዚህ በለጋነት እድሜ ብዙዎች ከግማሽ ዓመት በላይ ሆነንም የትዳር አጋራችን ጋራ ብዙ ግጭቶች ሊፈጠሩ ይችላሉ። እነዛን ግን ማሳለፍ የሚገባን ምንድነው በፍቅር ነው። ባለቤቴ እህቴ ወንድሜ ካልተባባለ ሰው ችግር በቤት አይኖርም ማለት አይደለም። ያን ችግር አይቶ እንደላዩ ሰምቶ እንዳልሰሙ ካላሳለፉት ችግር ነገም ይፈጠራል። ለወደፊት ግን ማድረግ ያለባቸው ምንድነው ያለፈው ትምህርት መማሪያ ነው። ለወደፊት ያለው ደግሞ ህይወታችን እግዚአብሔር እንዳለ ረጅም ሊሆን ይችላል አጭር ሊሆን ይችላል። ያችን ዘመን ግን በሰላም እንድናሳልፍ መማሪያ መሆን ያለበት ነው እንጂ ለወደፊት ተመልሶ የመጀመሪያው ይሄ ነበር አሁንም ያን ከተላለው የሚባል አማርኛ በመጽሐፍ ቅዱስ ስለሌለ እነሱ እንዳውም ነገ ከነገ ወዳ በየቤተ ክርስቲያኑ ሄደው ሽማግሌ እንዲሆኑ እንዲያስተምሩ ለጓደኞቻቸው ህይወታቸውን ያሳለፉትን ህይወት ሁሉ እንዲለግሱ እሱ ትልቅ ዋጋ ከፍሏል እንደ ሰውኛ። ነገር ግን ይሄ ለባለቤት ሲያንስ እንጂ አይበዛም። የለገሰው ልገሳ ለባለቤት ሲያንስ እንጂ አይበዛበትም። ምክንያቱም ህይወቱ ነች የወደፊት ራእዩ ናት ዓላማው ናት። ሰው ለዓላማው ለህይወቱ ለሌላ ነገር ሰው ህይወቱን አሳልፎ ይሰጣል አይደለም ለባለቤቱ። አንድ አካል አንድ አምሳል ናቸው አይደለም እግዚአብሔር ሰውን ሲፈጠር ከአንድ አካል ባልና ሚስት ማለት አንድ ህይወት ስለሚኖሩ ማለት ነው። ስለዚህ ለወደፊትም ያደረከው አድራጎት ትንሽ እንጂ ለሱ አይበዛም። በጣም ኢምንት የሆነ ነገር ነው። ከዚህ የበለጠ እንድታደርግላት ህይወቷን እንድትጠብቃት እንድትንከባከባት ምክንያቱም ካሁን በኋላ እናት አባቷን ሰው ሲያገባ ምን ይላል መጽሐፍ ቅዱስ አባት እናቱን ይተዋል ባለቤቱን ይከተላል ነው አይደል? ካሁን በኋላ አባትም እናትም እህትም ወንድም ሆነው የሚኖሩት እነሱ ናቸው። ጓደኛ የሚባለው ሁለተኛ ዘርፍ ነው። ጓደኛ ደግሞ ሁለት አይነት ጓደኛ አለ እንደ መጽሐፍ ቅዱስ መጥፎ ጓደኛና መልካም ጓደኛ በሁለት ይከፈላል። ጓደኛ ክፉን ትታችሁ መልካሙን እንድትከተሉ መልካም ህይወት እንድታፈሩ ለወደፊት ደግሞ ለሰዎች መካሪ እንድትሆኑ እኔ ይሄን በዛ አጋጣሚ ልናገር ፈልጋለሁ። ሌላ ብዙም ለው ባይኖረኝም በዛ አይነት ሁኔታ እንዲቀጥሉ ደግሞ ጓደኛ ይሆናችሁ እናንተ እዚህ ያላችሁ በተለይ ወለተ ማርያም እግዚአብሔር ጸጋውን ያብዛልሽ ፍቅሩን ይስጥሽ። እንደዚህ ወንድሜም በዛው ሙያ እንድትቀጥል ሙያን ደግሞ እግዚአብሔር ይባርክልህ እግዚአብሔር ይስጥልን። በእኔ በኩል ጨርሻለሁ። አመሰግናለሁ። አዎ ይሄ ቪዲዮ ለታሪክ ይቀመጣል። ምክንያቱም ከዚህ በኋላ ጻባችሁን ሳይሆን ሰላማችሁን በፍሬ ተባርካችሁ እንደግዙ ፈጣሪ ፈቃድ በቃ ደስታችሁን ምናይበት እንጂ የምትካሰሱበት ወይም ከዚህ በኋላ ሌላ መጥፎ ዜና ምን ሰማበት አይሆንምና ስለዚህ ይሄ መጨረሻችሁ ከሆነ ሩሃማ ካንቺ ሊጀምር ከዚህ በኋላ ምን አይነት ሚስት ልትሆኝለት በደልኩት ወይም ደግሞ እሱ ተበድያለሁ በፊት ያለው የነበሩ ጥፋቶች እንዳሉ ሆኖ አሁን ግን እነዛ ነገሮች አስተካክላለሁ ብለሽ ምን አይነት ሚስት ልትሆኝለት ለሀብታሙ አስበሻል ወይም ደግሞ ህይወታችሁ ምን ይመስልሻል? እሺ እንግዲህ እኔ መጀመሪያም እንደተናገርኩት እኔ ለሱ ያው እግዚአብሔር ነው የሚፈቅደው እግዚአብሔር ያለው ነው የሚሆነው ሁሉም ነገር ግን እንደማንኛውም ኢትዮጵያዊ ሚስት ጥሩ ሆኜ ታዛዥ ሆኜ አክብሬው ልጆች ቤተሰብ መስርቼ
ከሱ ጋር በሰላም በፍቅር እስከ ህይወቴ መጨረሻ አብሬ መኖር ነው የምፈልገው። እስከ ከዚህ ቀደሙ እንደተናገርኩት አሁንም ወደፊትም እኔ ሐሳቤ አይለወጥምና እና እንደዛ ነው። ሀብታሙስ ምን አይነት ባል ልትሆንላት? የጠፋችሁት የተሳሳታችሁት ነገር እንዳለ ቢሆንም በፊቱ አሁን ደግሞ በፊት እንዲህ ነበር አሁን ግን እንደዚህ አይነት ባል ልሆንላት አስቤያለሁ። ያው ቀደም እንደተናገርኩት ከሰማሽኝ ያው ከዚህ በፊት እንዳለው ከዚህ በፊት መሀል ላይ የተፈጠረው ጻቡ እንዳለ ሆኖ ሳይሆን ከዛ በፊት የነበረው ፍቅር አለ። ከዛ በፊት እንዳለ ሆኖ አሁን ላይ ግን እኔ ለሷ ምንም ነገር ሳልሰስት ቀደም እንደነገርኩ ሆነ አይደለም ህይወቴንም ሳልሰስት መስጠት ደረጃ ያለ ምደርስበት ደረጃ ያለ ነገር በጣም ስለምወዳት በጣም ስለማፈቅራት ከዚህ በኋላ ላለው ቀሪ ጊዜ ደግሞ እግዚአብሔር ቀሪውን ጊዜ እየባረከልን ደስተኛ ሆነ ህይወት እንድንኖር ነው የምፈልገው እና እኔ ለሷ ባል መሆን አይደለም አባት መሆን ነው የምፈልገው። ኦኬ ነው መጨረሻ እንትን አባባርሽ ያምራል። እስቲ አሁን አብረው ጎን ለጎን ይቀመጡ መሰለኝ አይደል? እሺ እንደሱ ጨረሰናል አይደል? ሰላም እናባብላቸዋለን ጸሎት አድርገን አንድ ላይ ሆነው ኑራቸው እንዲመሩ ነው የምናደርገው። አሁን እንግዲህ ያው እናንተ የምታደርጉት ከኛ የቀረን ነገር ቢኖር እናንተን ሰላም አባብለን እስካሁን የተለያያችሁበትን ልዩነታችሁን ወደ አንድነት መቀየራችሁን አንድ መሆናችሁን በዙቁማችሁ ደግሞ ለወደፊትም ያለውን ቃል ገብታችሁ ላለመለስበት እኔም እርሱም አንመለስም የሚለውን ቃል እንድትሰጡን ከናንተ እንጠብቃለን። ነገር ግን እዚህ ስትመጡ ያው እንደሰጣችሁን ነው። ነገር ግን ደግሞ ምን ታደርጋላችሁ የሚባሉ ነገሮች ስላሉ እንደ እምነትም ለወደፊት ቃል ገብታችሁ የምትኖሩበትን ቃል ትገቡልናላችሁ። ዝግጁ ናችሁ? አይ ቆይ ግን ከዛ በፊት አንድ መዳው ነገር አለና እሺ በዚህ አጋጣሚ ቤተሰቦቼ ከኔ ጋር ብዙ ነገር ሆነዋልና በዚህ ጉዳይ ምክንያት ብዙ ተብሏል ብዙ አብረውኝ ሆነዋልና ከቤት መውጣት እስከሚያቅታት ድረስ እናቴ በቃ አብዛኛው አብረውኝ ያሉት ቤተሰቦቼ በጣም አብረውኝ ለፍተዋል ተጎድተዋል በጣም ከኔም ይባሰና ካሁን በኋላ ቤተሰቦቼ እናቴ በተለይ እናቴ እንደዚህ አይነት ነገር አይፈጠርም ለተፈጠረውም ነገር ደግሞ በጣም ይቅርታ ጠይቃለሁ ወንድሜ በጣም ይቅርታ አድርጉልን ከዚህ በኋላ ኑሮዬን በትክክል ከእግዚአብሔር ጋር መርጬ በጥሩ ሁኔታ እንደምታዩኝ በጣም ባለሙሉ ተስፋ ነኝ እንግዲህ እግዚአብሔር ይርዳን እና ደግሞ የሱን ቤተሰብ ደግሞ ይቅርታ ሄጄ መጠየቅ እፈልጋለሁ ያለውን ነገር በቃ በጥሩ ሁኔታ እንዲሆንልኝ ስለምፈልግ እዛም መሄድ እፈልጋለሁ የሱ ቤተሰቦች ጋር ኦኬ እኔም ማለት የምፈልገው ነገር ምንድነው ያው የሷን ቤተሰቦች ጋር ምንም ቤተሰቦች ጋር አንዳንድ ነገሮች ተፈጥሯል ያው ያ ነገር እንዳለ ሆኖ ያው በልጅ ስላልን ያው እንደነሱ ማሰብ እንችላለን ግን ከነሱ የተሻለ ያህል ማሰብ አንችልም ያው በልጅ አይምሮነታችን ስለሆነ እኛ ተሸውደን እነሱን ጎርተናቸዋል በዚህ አጋጣሚ እኔ ሁለቱን ቤተሰብ ይቅርታ ማለት ፈልጋለሁ እና ከልቤን ይቅርታ የምጠይቀው እና ቀሪ ጊዜያችንን ደግሞ ከዚህ በኋላ ላለው ጊዜ እናንተ አዝናችሁብን እነሱ ያዘኑብን ሳይሆን ቀሪ ጊዜያችንን እነሱ ባርካውን መርቃውን ነው ከዚህ በኋላ ደስተኛ እንድንኖር ነው የምፈልገው ላለኝ እና በዚህ አጋጣሚ ደግሞ ይቅርታ ላለኝ መልካም ስለዚህ ኑሮ ሀማይ ነሳሹ ሐሳብ የሱ ቤተሰቦች ጋር ደግሞ እንዲኬድ ማለት ነው ይፈልጋሉ ሄጄ ሙሉ ለሙሉ እኔ ያለብኝ ነገር ማውጣት ፈልጋለሁና ከዛም ተመርቄ የመመለስ ፈልጋለሁ ገባሽ እኔና እሱ ብቻ አይሆንም ምክንያቱም ገብቷል የኔም ቤተሰብ የሱን ቤተሰብ ገብቷል በኢሹ ውስጥ የሷ ቤተሰብ እንደዚህ የሱ ተብሎ ብዙ ተብሎ ነበር ታስታውሺ ከሆነና ስለዚህ እነሱ ጋር ሄደን ይቅርታ መቀበል አለብኝ መሄድ አለብኝ ግዴታ ነው አባ አይ ያሉት ነገር ትክክል ነው ባለፈውም ስንጠይቃቸው ያሉት ነገር አለ ከነሱ በረከት ማግኘት አለብን የተጎዳው ህሊናቸውን ማከም አለብንኛ ብለውና ይሄን ሐሳባችሁን እናንተ መጀመሪያ አንድ ሆኖ የናንተ አንድ ከሆነ ቤተሰብ የናንተን አንድነት ታይቶ ይከተላል እነሱም የተጎዱት በእናንተ መለያየት ነው እናንተ አንድ ከሆናችሁ እነሱ አንድ የማይሆኑበት ይቅር የማይልበት ምንም ምክንያት የላቸውም ስለዚህ እናንተ ዛሬ አንድ ሆኖ ከነገ በኋላ ያለውን በቀጣይ እነሱ ጋር አንቺም ሆነ እሱ ሄዳችሁ ይቅርታ እንድትሉ እናደርጋለን ብለን ስላስገደርናችሁ ነው ይሄን እነሱ መጀመሪያ ኮሜንቱን ሰጣውኛል ነገር ግን
መጀመሪያ እናንተ ርቅውን በየኔ ያስቸግሪያቸዋለሁ መጀመሪያ እናንተ ሰላም ከሆናችሁ ቤተሰቦቻችሁ ጋር ሰላም እንደሚሆኑ እነሱም የተጎዱት ምክንያቱም መንስኤው እነሱ ስለሆኑ ማለት ነው መንስኤው ከወደቀ ያንኛው ይሄ ከቀረ መንስኤው ከቀረ እነሱ ይቅር ይላሉ እነሱም የጠሉት መለያየታቸውን እነሱም የጠሉት በልጅነት እድሜያቸው ጀምረው እንዴት ይለያያሉ በሚለው ነው ህሊናቸው የተነካው እነሱም በዚህ ደግሞ ይቅርታ አድርገው መረቀው ጸሎት አድርገው ከነገ ጀምሮ ግን እነሱ ሳያርፉ ለይቅርታ ሄደው አባት እናታቸው ይቅርታ እንዲጠይቁኛ በዛው አጋጣሚ ባለፈው ነግረና አሁን ነግራቸዋለሁ እሱ ያላችሁም ይሄን ነው ከዛ ተነስታ ነውና ባለፈውም ያላችሁ አባት እናቴ መጀመሪያ ከዛም የሱን ቤተሰቦች አርገን ስትላይ እናንተስ መንስኤው ከቀረ እነሱ ይቀራን በሚለው ነው ደገምኩኝ እንጂ ያ ስለሆነ ነገምሷ ያላችሁ ትክክል ነው እኔም አብሬ ለሄድም ይችላልው እናንተም ለተሄዱ ትችላላችሁ ስለዚህ እነሱ ደግሞ ይቅርታ እንደሚያደርጉና ደስተኛ እንደሚሆኑ ሰላም ማንበት ነው አባት እናት የልጃቸውን ውድቀት አይፈልጉም የልጃቸውን ግን ለልና ይፈልጋሉ ስለዚህ ውድቀታቸውን ወደ ከፍታ ከቀየሩ ይቅር የማይሉበት የማይስማሙበት የማይመርቁበት ጸሎት የማያደርጉበት ምክንያት ስለሌለ ነው ለዚህ ነውና እነሱ አሁን ይቅርታ ይባባሉልናል ከይቅርታ በኋላ ደግሞ አባት እናትን እኔም ራሴ ሄዳለሁ አልኳቸው እነሱ ጋር ቤተሰብ ጋር ሄደን ይቅርታ እንላለን ክንፈ ሚካኤልም ወለተ አማኑኤልም ይሄን የማያደርጉበት ምክንያት ስለሌላቸው ነው አራኛም እንሄዳለን ችግር የለም ፈቃደኛ ተደዋውሉና እናንተ ዝግጁ አድርገ ቤተሰቦችህን ኑ የምትሉን ቀን እኛ ካሜራችን ዘን እንመጣለን ችግር የለም እሺ በጣም እናመሰግናለን እሺ ስለዚህ አሁን እኔ ተቃቅፈው እስካቸው ቸኩያለሁ አይ ግድ ነው ይሄ ይደረጋል ሐሳብ ካላችሁ እንደው ወንድም የምክር ካለ ቀራ የምትለው ካለ ነው እንጂ በእኔ በኩል ሰላም አባብዬን ሰላሙን እንዳንቺኛም ናፍቀናል በተለይ ደግሞ ክንፈ ሚካኤልም ናፍቀናል አይደል ሰላም እጄራሱ አላባው በቃ አይደል አንቺም እንደዛው ነው ስለዚህ አሁን ሐሳብ ካለ የማይቀር ካለ ምትሉት እንጂ በእኛ በኩል ያ እምለው ነገር ምንድነው እኔ ብዙ ነገር ተብሏል እውነት ዛሬ በጣም ደስ የሚል ቀን ነው አንዳንድ ጊዜ ችግሮችን ብቻ ስናነሳ ሳይሆን አንዳንድ ጊዜ እንደዚህ አይነት ደስ የሚሉ ቀናቶችንም ማሳለፍ እንደ ባለሙያ እኔ መድለኝነት ነው ብዙ ጊዜ ችግሮችን ነው የምንሰማውና ችግሮች ደግሞ ድል ሆኖ ወይም ውጤታማ ሆኖ ሲታይ ጥሩ ነገር ነውና በስለ ቤተሰብ የተነሳው ነገር እንግዲህ በትዳር ሲኖር አንዱ በትዳር ዙሪያ ሰዎች ሲኖሩ ቤተሰብ አቃፊ ነው ቤተሰብ ደጋፊ ነው ቤተሰብ ጠያቂ ነው ቤተሰብ ወሳኝ ነገር ነውና በተለይ ቤተሰብ ይከተላል በእናንተ ማል ችግር ሲኖር ነው ወይ ማለ መግባባት ሲፈጠር ነው ብዙ ጊዜ ቤተሰብ ይከፋል ያዝናል ልጅ ያግብታለች ልጅ ትዳር ይዛለች ልጅ ወለደች ልጅ በትዳር ነው የምትኖረው ማለት በተለይ ለእናት ለአባት ከቃላትን ሲያወጡት ሲናገሩት ትልቅ የሞራል ድጋፍ አለው እናት አባት የሚፈልገው ቤተሰብ የሚፈልገው ደስታን ነው የሚያገኘው እንጂ ቤተሰብ ያረጋውን ነገር ተመልሰን በምንም ነገር ብንከሰው አይመለስም ስለዚህ ልጅ ትዳር ይዛለች ልጅ በትዳር ነው የምትኖረውና ከትዳር ውጭ ነው የምትኖረው ስትል አንድ እናት የሚሰማት ስሜት የተለያየ ነው ኩራት ነው ለወላጅ ልጆች በትዳር ውስጥ ሲኖሩ ይላል ስነ ልቦናና በተለይ ይሄ የናንተ መስማማት ለነሱ ኩራት ምክንያቱም ብዙ ሰዎች ብዙ ብለዋል ብዙ አውርተዋል ተራራ ሳክሎታል ነበር ክፍተቱን በመካከል የነበረው ያ ደግሞ ጠቦ አንድ ስትሆኑ የሁለታችሁ ፍቅር ሲታይ ቤተሰብ ደስ ይላል አሁን ትልቁ ነገር የናንተ አንዱ ነው ተስማምቶ በፍቅር ዛሬ ከዚህ በኋላ አብራችሁ የምትቀጥሉት ነገ ትዳራችሁ የበለጠ እርስ በርስ ተሳስባችሁ ስትኖሩ ቤተሰብ የበለጠ የሚደሰተው ያ ነው ያኔ ነው ምናልባት ይሄ ይፋ ስለወጣ ነው ስለተነገረ ምናምን እንጂ በትዳር ውስጥ ብዙ አይነት የሚገጥሙ ችግሮች አሉ ላይነገሩ ይችላሉ ሚዲያ ላይ ላይወጡ ይችላሉ ምናልባት ይሄ እንዳጋጣሚው ነው ሚዲያ ላይ ስለወጣ ነውና ቤተሰብ ግን የሚያገኘው ደስታ ወደር የለውም ግን በመካከላችሁ ሁሌም አንድነታችሁ አንድ መሆን አለበት በስነ ልቦና አንድ ሲደመር አንድ እኩል ይሆናል ሁለት ነው የሚለው ሂሳቡ ግን በትዳር አንድ ሲደመር አንድ እኩል ይሆናል አንድ ነው ስለዚህ የናንተ የበለጠ በትዳራችሁ ተናባችሁ ተከባብራችሁ ወጣቶች ናችሁ በእርግጠኝነት ከ3 ከ4 አመት በኋላ ሌላ ዓለም ናችሁ ሁለታችሁ እኔ ባለሙሉ ተስፋ ነኝ ብዙ ትዳሮችም ኤክስፒሪያንስ ከነበረው በእናንተ
ከነበረው ነገር ስለማቅና አንዳንድ ጊዜ ችግሮች ተርኒንግ ፖይንት ናቸው የተሻለው መንገድ እንድናይ ችግሮች ይፈጠራሉ ሰው ሲኖር ችግር ካልተፈጠረማ የተሻለው ነገር አያይም ነው የሚል ስነ ልቦናውና ችግሩ ከተፈጠረ በኋላ ግን ብዙ ነገሮች እንማራለን ይሄ መንደርደሪያችሁ ነው ችግሩ ለበጎ ተቀበሉትና የተፈጠረው ግን ሌላ ህይወታችሁን እንድታዩበት የሚያደርገው ነው ፍቅራችሁ ይጨምራል መተሳሰባችሁ ይጨምራል መፈቃቀዳችሁ ይጨምራልና በተለይ እንደዚህ አይነት ነገሮችን አስቀጥላችሁ እንግዲህ አመትም ሳይሞላ ክርስትና ወይ የሆነ ነገር እንመጣለን ተስፋ አረጋለሁ ባለሙሉ ተስፋ እንደ ባለሙያ ይሄን ነው ምለው እንግዲህ የዚህ ሚዲያ ባለቤትም እንግዲህ ሁሉ ጊዜ እንደ ስነ ልቦና ባለሙያ አክብሮ ስለሚጠራኝ ሙያዊ ድጋፊንም አምኖብኝ ሁሉ ጊዜ እንደዚህ አይነት ሾዎች ላይ ኢንቮልቭ እንዳደርግ ስለሚያደርገኝ እኔም ከልብ አመሰግናለሁ አባቴንም አመሰግናለሁ ስላገኙት መልካም እንግዲህ ሀብታሙ ጥላው ከወጣው ወይም ደግሞ በፊት አልመለስም ያልከበት ቤት ዛሬ እንዲቁጭ ብለህ ከውድ ባለቤት ጋር በመሃል ላይ መንፈሳዊ አባት በእኛም ሚዲያ በሽማግሌ መሃል ሆናችሁ እርቅ ስላየን ሰላም ስለወረደ ከልብ በጣም ደስ ብሎናል ባለፉት 9 ወራቶች ውስጥ ራሳችሁን አዳምጣችሁ በደንብ ይሄ የፈረሰው ወይም ክፍተት ተፈጥሮበት የነበረው ትዳር ታክሟል በያስባለሁ እርቅን ብቻም ብሎ እንትን ማለት ሳይሆን ያለፈው ስህተት አይደገም የሚለው ነገር በደንብ መሰመር አለበት ስለዚህ በጣም ደስ ብሎኛል እኔም የዚህ የሰላም የእርቅ አንዷ አካል በመሆኔ ወይም እንደዚህ አይነት መልካም ዜና ለይታ ቤተሰቦቻችን በማስተላለፋችን በጣም ደስ ብሎኛል ስለዚህም ከዚህ በኋላ የሚሆነው የመጨረሻው ስርዓት ነው አይደል አዎ አረሳነስተን እሺ ናይበስ በፊት መስአል ባለች ሰላም ተባባሉና ምትሮት አለ ሰላም ማለት ሰላም እንደዛው ሳትላቀቁ እስቲ ፍቅርን ግለጽላት አሁን አልቻልኩም ቀራ ሰሎታል ሩሃማስ አይንም አልናገርም በቃ እንደዚህ ነው ማቀፍ የምፈልገው በጣም ደስ ይላል እግዚአብሔር ይመስገን እሺ እግዚአብሔር ይስጥልን እንግዲህ በእኛ በኩል የለም በዛው ሆነ አይደል ማን መግባት እንደታቸው ራሳቸውን ይቻላል አይደል እንግዲህ ይቅር እንዳላችሁ እግዚአብሔር ይቅር ይበላችሁ ፍጻሜያችሁን ያሳምርላችሁ እግዚአብሔር እንግዲህ ምን አለ መሰላችሁ እግዚአብሔር ብዙ ነገሮችን ያደርጋል እግዚአብሔር ቁርስ ምሳ እራት አለው ራሱን የቻለ ቁርስና ምሳ እራት አለው ሲባል እንደ ሰውኛ አባባል እኛ ጧት እንጀራ ገሰን እንደምንበላው ሳይሆን ጧት እግዚአብሔር በቤተ ክርስቲያን ውስጥ ጸሎተ ዕጣኑ ሲደርስ ኪዳኑ ሲደርስ ያ የእግዚአብሔር ቁርሱ ነው በዛ ተገኝተው የሚገኙ ምእመናን የሚያደርጉት ጸሎት የሚያደርጉት ስግደት ያ የእግዚአብሔር ቁርሱ ነው ከሰዓት ሳሲሩ ደግሞ ከሰዓት ላይ ያለው የጸሎት ስርዓት የቅዳሴው ስርዓት ነው በመሽት ደግሞ ምን ያረጋል መስላችሁ ራት የሚባል እንደዚህ ኃጢያት ሰርተው በድለው ከእግዚአብሔር ተለይተው ወድቀው የነበሩ ሰዎች በቤተ መቅደሱ መተው ወድቀው እያለቀሱ እንባቸው ሲፈስ የእግዚአብሔር ራት ያ ነው እግዚአብሔር እነዚህን አይነቶች ይቀበላልና እግዚአብሔር እናንተም ተዛጽታችሁ አዝናችሁ ያለፈው ዘመን ያለፈው የበደል የክፋት የስቃይ ዘመን ይብቃል ካሁን በኋላ ወደ አንድነት እንመለሳለን ብላችሁ ጥሩ ልብ ሰጣችሁ በእግዚአብሔር ዘንድ ህሊናችሁን አስመርመናችሁ ተመልሳችኋልና እግዚአብሔር ደግሞ ፍጻሜያችሁን ያሳምርላችሁ እግዚአብሔር ይባርክላችሁ ጎደሎውን ይሙላላችሁ የራቀውን ያቀርብላችሁ ሽማግሌዎቹን ደግሞ እግዚአብሔር በበረከት በሰላም በህይወት ያኑራችሁ ወልዳችሁ ከሆነ ልጆቻችሁን ይባርክላችሁ አልወለዳችሁ ሆነ ወልዳችሁ አላገባችሁ ሆነ አግብታችሁ የዛሬ አመት እንድናያችሁ የእግዚአብሔር ቅዱስ ፈቃድ ይሁንልን እነሱም ደግሞ ወልደው ይሄ ብቻ አይደለም በሚዲያ የሚታየው ክርስትናውም ጭምር አይደለ የዛ ጊዜ ወልደው እንደዚህ ነበርን ታሪክ ተቀየረ እኛም ዛሬ ልጅ ወልደን ይኸው በህይወት በደስታ ኖርን ብለው ይሄን እንዲያረጉ እግዚአብሔር ይርዳልን እግዚአብሔር ይጠብቅልን ቤታቸውን በበረከት በሰላም ሰውነታቸውን በጤንነት እግዚአብሔር ይባርክልን የሰላም አምላክ ሰላሙን ይዘዝልን አባታችንን እናመስግነው አባታችን ሆይ በሰማያት የምትኖር ስምህ ይቀደስ መንግስትህ ትምጣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን
የዕለት እንጀራችንን ዛሬ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ መንግስት ያንተ ናትና ኃይል ክብር ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። አባቶች ካህናት፣ ወንድሞች ዲያቆናት፣ በዚህ ቦታ የተሰበሰባችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች ከኃጢአት ማሰሪያ የተፈታችሁ ንጹሃን ሁኑ። እኔንም እናንተንም ለርስተ መንግስተ ሰማያት ይበቃን የተዘጋጀን ያደርገን ዘንድ 12 ጊዜ እግዚኦ መሐረነ ክርስቶስ እንደምነው እግዚኦ ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ በእንተ እግዝእትነ ማርያም መሐረነ ክርስቶስ። አቤቱ ጌታዬ ፈጣሪ ኢየሱስ ክርስቶስ ሆይ የኔንም የሕዝብን ኃጢአት ይቅር በል። የማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ገጸ ወይሌከ ክንፈ ሚካኤል እግዚአብሔር ይፍታ። እግዚአብሔር ገጸ ወለተ አማኑኤል እግዚአብሔር ይፍታ። እግዚአብሔር ወለተ ማርያም እግዚአብሔር ይፍታ። እግዚአብሔር ገጸ ወይሌከ እግዚአብሔር ይፍታ። ባልሽ እግዚአብሔር ይስጥልን። አብራችሁ ቁጭ በሉ። እኛ ጋር አትሆኑ በስ አይደል እንዴ? እንግዲህ ራሳቸውን ችለው ቁጭ በሉ። እኔ ቦታ ለቃለሁ። እሺ እንግዲህ ውዴታ ቲቪ ቤተሰቦቻችን ዛሬ በጣም ደስ ብሎኛል። ደስታዬ መቋቋም አቅቶኛል። እንግዲህ ከዚህ ቀደም ተሞክሮ ያልተሳካ የነበረ ቢሆንም ከብዙ ጊዜያቶች በኋላ እንደ ፈጣሪ ፈቃድ እንግዲህ ዛሬ በእነ ሩሃማ ቤት ተገኝተን እንግዲህ የሀብታሙና የሩሃማ የፍቅር ህይወት የትዳር ህይወታቸው ከቋረጠበት ቀጥላል በዛሬው ዕለት ማለት ነው። በጣም ደስ በሚል በእናንተ ቤተሰቦቻችን ፊት እንግዲህ ሰላም ወርዷል። ቀጥሎ ደግሞ በሀብታሙ ቤተሰቦች ቤት እንግዲህ የሚኖረውን ቀጥሎ ያለውን ደግሞ ሀብታሙ ቤተሰቦች ጋር ደግሞ ሩሃማ ጋር ሄደን ደግሞ ማንኛውም የሚፈጠር የሚታይ እርቅ ሰላም ካለ ደግሞ እሱን የምናስተላልፍላችሁ ይሆናል። ዛሬ እንግዲህ በኦርቶዶክስ ሃይማኖት አባት በሆኑት በቀሲስ ናሁሰናይ እንዲሁም ደግሞ በስነ ልቦና ባለሙያ በባዩ ጌታቸው የተያዘው ሽምግልና እንግዲህ ዛሬ ላይ ይሄን ደስ የሚል ዜና ይዘን ለእናንተ ለታ ቤተሰቦቻችን አስተላልፈናል ማለት ነው። እኛም የዚህ የደስታ ዜና አካፋዮች በመሆናችን እዚህ ቦታ በመገኘቴ በጣም ደስ ብሎኛል። እንግዲህ እናንተ መልካም ምኞት አግዘውን ነው ማለት ነው። እንግዲህ ደግሞ በሚቀጥለው በሀብታሙ ቤተሰቦች ቤት እንግዲህ ደግሞ የሚኖረውን ቀን ተቆርጦ አይደለ አባቴ ቀን ቆርጠን ቀን ይዘን ለምንሄድ ይሆናል። እዛ ደግሞ ያለውን ስነ ስርዓት ደግሞ ያለውን እርቅ ስነ ስርዓት ደግሞ የምናስተላልፍላችሁ የምናሳያችሁ ይሆናል። እስካሁን አብራችሁ የቆየሁት እኔ ራሂል ኃይሉ ነኝ። በሌላ ዝግጅት እስክንገናኝ ድረስ ቸር ሲያልቅ ቤት መግዛት አሁን ነው ያውም እስከ 35% ቅናሽ ባለው እድል ድርጅታችን ቴምር ፕሮፐርቲስ በተመረጡ 6 ሳይቶች ላይ ከ25% እስከ 85% የግንባታ ደረጃቸው የደረሱ በፒያሳ በተክለ ሃይማኖት በአያትና በጋርመንት ከፍተኛ የ35% ቅናሽ አዘጋጅቶ እየጠበቃችሁ ነው። ማለትም አያት ፈረስ ቤት ባለው ሳይቶቻችን ላይ ባለ 2 መኝታ 88 ካሬ 35% ቅናሽ ተደርጎለት በ5,434,000 ብር ቅድመ ክፍያ ብቻ በአያት ሎሚያድ አቻንቴ ባለ 3 መኝታ 111 ካሬ ቅናሽ ተደርጎለት በ7,934,500 ብር ብቻ በፒያሳ ሊሴ ቡራት ሳይታችን ላይ ባለ 2 መኝታ 75 ካሬ በ6,037,500 ብር ብቻ። ታዲያ ቤት መግዛት አሁን ነው ማለት ይህ አይደለም? ለበለጠ መረጃ ከስር ባሉት ስልኮቻችን ላይ ይደውሉልን። ቴምር ፕሮፐርቲስ